ليلته إلا مع ذي محرم በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ወይም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን መንገድ ያለ ዘመድ ብቻዋን ልትጓዝ አይገባም ብለው ተናግረዋል። መካ ላይ ከሆናችሁ ግን ያላችሁ ወይም ከመካ እስካላችሁበት ድረስ 80 ኪሎ ሜትር ርቀት ላይ ብቻ ከሆነ የዛኔ ሐጅን ዑምራን ብታደርጉ ችግር የለም። አይ እሺ። እና እኔ ጀመረት ላይ ማለት በሶስት ቀን የተለያየ ጠጠር ነበር የሚወረወረው። ሶስት እንትን ላይ ሶስቱ ነበር የሚባለው ሸይጣኖች ላይ እና ሶስት ቦታ ላይ ነበርና እኔ ያው ብዙ አላውቅም ነበርና ሁለት ቀን አንዱ እንትን ላይ ሀጀር ላይ ብቻ ነበር የጣልኩት ማለት ነው። እና ያኔ ብዙም እውቀቱ አልነበረኝም ስለ ሀጅ ምናምንና አሁን እኔ ምን አለብኝ እሱን ስህተት ስለሰራው ሀጅ ላይ። እሺ በሐጅና በዑምራ ላይ የሆነ ተግባር ላይ ተሳስቶ ያንን ሳይፈጽም የቀረሰው ወደዛ ሄዶ ያንን ነገር መፈጸም እንደገና ከጀመረበት ያን ማድረግ ካልቻለ ደግሞ ሀዲይ ማድረግ አንድ ፍየል አርዶ ለምስኪኖች ለድሃዎች ሰደቃ ማብላት። አይ እሺ ጀዛከላህ ኸይር ሳምስክ እሱ የመጨረሻ አንድ ጥያቄ ያለችኝ። እሺ በጾም ወንድም ፈጠን በል። እሺ የተጫዋች ማሊያ ለብሶ ሶላት መስገድ ይቻላል ወይ ይላል። የማንቸስተር ዩናይትድ ከሆነ ችግር የለውም። እሺ የማንኛውም ተጫዋች ሊሆን ይችላል። ብቻ ግን የሰው ምስል ካለው ወይንም የእንስሳት ወይንም የአዕዋፋቶች ዘዋቱል አርዋህ የነሱ ካለው መክሩህ ነው፣ የተጠላ ነው። ልክ እንዲሁ ደግሞ ከኋላ ጽሁፍ ያለበት ከሆነ ሊሆን ይችላል። የማን ነው? ያ መክሩህ ነው። ለምን ከተባለ የተጠላ ነው። ከኋላ ያለ ሰው እንዳይወሰወስ ሲባል ማለት ነው። ያን እያየ ያንተን ስም እያነበበ ቢሰግድ ይሄ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኢትዮጵያ ወይም ከሀበሻ በመጣላቸው ልብስ መጋረጃ ነበር ቤታቸው ውስጥና በዚያ ተጋርዶ ፊት ለፊታቸው ተቀምጦ ነበር ቤታቸው ውስጥ እየሰገዱ እያለ ያንን እንዳጋጣሚ አይተው ነበር። የፈረስ ምናምን ምስል ያለው ማለት ነው መጋረጃ። ወዲያው ሰግደው እንደጨረሱ ሚስቶቻቸውን ይሄንን አዚሉ ሀዛ ዐኒ ፈኢነሃ ቀድ አልሀትኒ ዐን ሶላቲ ያሉ ይሄን ከዚህ ከፊት ያስወግዱልኝ ከሶላቴ ላዘናጋኝ ቀርቦ ነበርና ብለው ተናገሩ። ስለዚህ ያንን ማስወገድ አለባችሁ ማለት ነው። አይሽ የተጠላ ነው። ቀጥሉ ልጆች። በጾም ሴት ልጅ መጨበጥ እንዴት ምናልከኝ? በጾም በረመዳን ሴት ልጅን መጨበጥ ይቻላል እንዴ? ሚስትህ ነች? ሚስትህ ነው? ቶሎ በለው እንደ ሚስትህ አይደለም። ከጾም ውጭ ይቻላል? ያ አኺ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ላ ኡሳሂቡ ኒሳ አሉ፣ እኔ ባል ሴትን አልጨብጥም አሉ። እሺ ያቀል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወሱ እንዴት ነህ? ደገኝ አልሐምዱሊላህ። ነው አብላ ጥያቄ ነበረኝ። ምን ይላል? አሁን ከአርካኑል ኢስላም መስፈርቶች በሸር ማለት በቀደር ማመን አንዱ ሸርም ሆነ ኸይር እውነት ነው። ብዙ ጊዜ የምሰማው ነገር ሰዎች ሲናገሩ እንትን የሆነ ኸይር ነገር ሲሰሩ ያንን ኸይር ነገር ወደ አላህ ያስጠጉታል። ይሄ እኮ በእኔ እንትን የተደረገ ነገር አይደለም አላህ እንትን ብሎኝ ነው እንጂ ይባላል። አላህ ወፍቆኝ ነው ይባላል። ከዛ በሸሩ ጊዜ ደግሞ እንትን ያን በዛ ነገር ደግሞ አላህን አያስገቡትም። ይሄ እንዴት ይታያል? እሺ በጣም ጥሩ ጥያቄ። ሁለት ጥያቄ ነው የጠየቀው። አንድ መስሎ ነው ሁለት ነው። የመጀመሪያው የአላህ ሱብሓነሁ ወተዓላ ቀደር ብሎ ማለት
ዒልሙ ላህ ልሙስበቅ ፊ አፍዓል ልዒባድ ባጭሩ የአላህ ቅድመ እውቀት በባሪያዎቹ ስራ ላይ ወይንም ንግግራቸው ላይ ነው እንጂ ያን ነገር የሚናገሩትንና የሚሰሩትን አላህ ስብሐነሁ ወተዓላ ቀድሞ ወስኖባቸዋል ሳይሆን ወደፊት በሚሰጣቸው የእድሜ ቆይታ ጊዜ የሚኖሩትን ምን እንደሚናገሩና ምን እንደሚሰሩ ያውቃል። ያውቃል። ገብታችኋል? ያን የሚያውቀውን ለውህል መሕፉዝ ላይ አሰፈረው። ገብታችኋል? ያን ነገር እንደሚሆን ስለሚያውቅ ጻፈው እንጂ ያን ነገር እንዲሆን አይደለም የጻፈባቸው። እኔ እናንተ የምንሰራውና የምንናገረው የምንመርጠው ሁሉ በራሳችን ነፃ ምርጫ ፈቃድ ነው። ገብቶሃል አይደለ? ነገር ግን የአላህ ቀደር በዚያ ላይ ምንድነው ከተባለ ለሁ ዒልሙል ሙስበቅ ፊ ዛሊክ በዚያ ላይ ቅድመ እውቀት አለው አላህ። ቀደር ሲባል የሆነ የተወሰነ ነገርና ሊቀየር የማይችል ነገር ይመስላቸዋል ብዙ ሰዎች። ቀደር በእርግጥ የሆነ እንዲሆንና የተወሰነ ነገር አለ። ለሁለት ይከፈላሉ እነሱ ለሁለት ይከፈላሉ። ማንኛውም ከአላህ ስብሐነሁ ወተዓላ የሚሆኑ ነገራቶች አሉ። በእነዚያ ነገር ላይ አላህ እንዲሆኑ የወሰናቸው ባሪያዎች ወይንም ሰዎች በዚያ ላይ ምንም አይነት ምርጫ የሌላቸው ነገር አለ። ሁለተኛ ደግሞ ምንድነው ከእነርሱ ከሰዎች የሚሆኑ ነገራቶች አሉ። በእነዚያ ላይ አላህ አልወሰነባቸውም ቀድሞ። ነገር ግን ወደፊት እንደሚሰሩ ያንን ቅድመ እውቀት አለው፣ ያውቀዋል። ገብቷቸዋል አይደለ? ያ ግን ምንድነው ከተባለ የራሳቸው ነፃ ምርጫ ፍቃድ። ምሳሌ ስጠን ከተባለ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ ሊቀየሩም አይችሉም። ለምሳሌ አንተ ወንድ ልጅ መሆንህን አላህ አስመርጦህ ነው ወንድ ላድርገህ ሴት ብሎ ወይንስ እሱ በራሱ ነው ይሄን ነገር የወሰነብህ? በራሱ ነው። አይዋ አይደለ? ልክ እንደው አንተ አጭር ነህ ረጅም? መካከለኛ ነህ። መካከለኛ ላድርገህ ወይንስ አጭር ወይንስ ረጅም ብሎ አስመርጦህ ነው ወይንስ ራሱ ነው የወሰነው ይሄን ነገር? ራሱ ነው። አዎ፣ ሌላ አልጨምርልህ። ቀይ ነህ ጥቁር? መካከለኛ። አየህ፣ ይሄን ነገር አላህ ለአንተ አስመርጦህ ነው ወይንስ በራሱ ነው የወሰነው? በራሱ ነው። በጣም ጥሩ። ኢትዮጵያ ላይ መፈጠርህን አላህ አስመርጦህ ነው ወይንስ እንደው ራሱ ነው በዚህ ኢትዮጵያ ላይ እንድትፈጠር የወሰነው? አይ በራሱ ነው። አየህ፣ ስለዚህ ምን ተረዳን? አሁን አላህ ለእኛ ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚህ ነገራቶች ደግሞ ነገ የትንሣኤ ቀን አይጠይቀንም፣ አይቀጣንምም፣ አይመነዳንምም። ወንድ ስለሆንክ ብሎ አላህ ሱብሓነሁ ወተዓላ ለምን ወንድ ሆነ ተፈጠርክ ብሎ የትንሣኤ ቀን ይጠይቃል? አይጠይቀኝም። በእነዚህ ነገራቶች ለምን ቀይ ሆንክ ብሎ ይጠይቃል? ለምን አጭር ሆንክ ብሎ ይጠይቃል? በዚህ አይመነዳም። በዚህ አላህ ሱብሓነሁ ወተዓላ ማንንም አይለካም። ይሄ ያለው የት ነው ከተባለ እንደ ክርስትና ከሄድን ሰዎች አጭር በመሆናቸው የእግዚአብሔርን መቅደስ እንዳይገቡ ተብሏል። እርኩስ ናቸው፣ ያረክሳሉ እነዚህ ተብለዋል። አጭር የሆነን ሰው ማን ነው ግን በዚህ ሁኔታ የፈጠረው ከተባለ ራሱ አምላክ ፈጥሮት ራሱ አጭሮች እንዳይገቡ ወደ መቅደስ ያረክሳሉና ብሎ ተናግሯል። አጭሮች አይናቸው መጭማጫ የሆኑ አፍንጫ ደፍጣጣ፣ ጎባጣ፣ እከካም፣ ቋቁቻሞች እንዳይገቡ ብሏል እግዚአብሔር። ራሱ ፈጥሯቸው በዚህ ሁኔታ እንደገና እነሱን ከሌላው ማህበረሰብ መለየት ወደ መቅደስ እንዳይገቡ ያረክሳሉ፣ ርኩሶች ናቸው እነዚህ ማለት ራሱ በፈጠረበት ሁኔታ ፈጥሮት ይሄ ትክክለኛ አምላክ እንዳልሆነ ያሳያቸዋል። እንደ ኢስላም እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ከሰሓቦች መካከል እውር ነበረ። ያ እውር እንዳውም አይደለም ቤተ መቅደስ መግባት መስጂድ መግባት የመስጂድ ዋና ኃላፊ ተደርጎ ሙአዚን ተደርጎ ነበር፣ መሪ አድርገውታል ሰለላሁ ዐለይሂ ወሰለም። ያ ሰው በክርስትና ቢሆን ምንም አይነት ቤተ መቅደስ እንዳይገባ ያረክሳል ይሄ ሰው ተብሏል። ይሄ ሰው ያረክሳል። ነገር ግን የነቢ ሰለላሁ ዐለይሂ ወሰለም አንደኛው ሙአዚን አዛን እንዲያደርግ በቤተ መቅደስ ወይም በመስጂድ ውስጥ ዋና መሪ እንዲሆን ያደረጉት ምንድን ነው? ማየት የማይችልን ሰው ነው። አብዱላህ ብን ኡሚ መክቱም ይባላል። ማየት አይችልም። ሌላኛው ሶሓባ ማነው? ቢላል ብን ረባህ ባሪያ ነው፣ ጥቁር ነው፣ ሀበሻዊ ነው፣ ኢትዮጵያዊ ነው። የተናቀ ነበር በህዝቦቹ መካከል። ግን ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስ ወይም የመስጂድ ኃላፊ መሪ አድርገውታል። ያ ቢላል ሙሩ ቢላለን ፈልዩአዚን ቢናስ ፈኢነሁ ዐንደ ሰውተን አሉ። አቤት። እሺ አንድ ጥያቄ አለኝ፣ መቀጠል እችላለሁ? እሺ ምን ነበር?
እሺ አላህ ፍትሃዊ ነው። እሺ ሱራ ኢምራን ይመስለኛል አላህ በረህመቱ ያሻውን ይመርጣል የሚለው እሺ እንዴት ነው የሚጠየው? ኦኬ ለመመረጥ የሚገባውን ይመርጠዋል ነው። ያም ደግሞ አላህ ስብሐነሁ ወተዓላ ሰዎች የመሰለ አሁን አንተ ጭንቅላት ላይ ያለው ምንድነው? ከሰውየው ምንም ነገር ሳይገኝ አላህ ዝም ብሎ ደስ ያለውን ይመርጠዋል ለጥሩ መንገድ፣ ደስ ያላለውን ደግሞ ያጠመዋል። ለአንደዛ አይደለም። የሰዎች ቅኑ መንገድ ማግኘት ምክንያት ራሳቸው ሰዎች ናቸው ምክንያቶቹ። ገብቶሃል አይደለ? አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን መንገድ ለማግኘት የታገሉ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ማንን ነው የሚመራው? የእርሱን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን። አየህ፣ ከእነርሱ ነው ምክንያቱ፣ ሰበቡ መጀመሪያ የሚገኘው። እሺ የሚጠሙት እስከተባለ እነዚያም ሰዎች ራሳቸው ጥመትን ወደውና ፈቅደው የሄዱ ሰዎች ናቸው። አላህ በቁርአን ላይ ምን ይላል? ፈለማ ዛጉ አዛገ ላሁ ቁሉበሁም ይላል። በጠመሙም ጊዜ በራሳቸው ጊዜ አላህም ልቦናቸውን አጠመሙ እያለ ይናገራል። የማለት ቅሉን መንገድ እንዳያገኙ የሆኑት ራሳቸው ጥመትን በመምረጣቸው ነው እያለ ነው። አላህ ጠመማቸው ሲል አላህ አጥማሚ ሆኖ አይደለም። እሺ መንገድ ወለነብይ እሺ ጀዛከላህ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ጠርተው ጻፍ እንዳሉት ከነቢዩ ሰለላሁ ዐለይሂ ወሰለም ስልጣን አግኝቶ ጻፍ እንደተባለ ራሱ ሐዲሱ አብራርቶ ነው የሚጠቅሰው። ሐዲሱ አራት ነገር የሚጠቅሰው የመጀመሪያው ከነቢዩ ሰለላሁ ዐለይሂ ወሰለም መልእክቱ እንደመጣ፣ ሁለተኛ ዘይድ ባለቤቱን ማን ነው እየጻፈ ያለው፣ የተጻፈበት ማቴሪያል፣ አራተኛ ዘይድ በራሱ ነው ተሳስቶ ወይስ ነቢዩ ሰለላሁ ዐለይሂ ወሰለም ነው ያዘዙት የሚለውን ሁሉንም ዘርዝሮ የሚያስቀምጥ ሐዲስ ነው። ሁሉንም ያስቀምጣል። ይሄን እኮ አይቻለሁ፣ ቅድም ራሱ ተረድቻለሁ። ሁሱን ደግሞ ቅድም እኮ ጠይቃለሁ። ይሄ ነቢዩ መሐመድ ያዘዘውን ነው ማለት ነው። ግን አሁን ይሄ ማለት ነው እኔ ጽፍ ያለው ምናምን ብሎ የተናገረበት የለም ማለት ነው እስካሁን። እንግዲህ ተስማማን እንደዚህ ከሆነ ማለት ነው። እሺ አሁን ወደ ሌላ ጥያቄ ልሄድ። ቁርአን ያለ ቃል ነው አይደል? ቁርአን ያለ ቃል ነው። እሺ ለምሳሌ ሱራ 4:59 አውጣልኝ እስኪ አንዴ። ሱራ 4:59 አልከው? 57 አካባቢ 4:57 እሺ እዛ ላይ ጥያቄ ምንድን ነው? እስቲ አውጣልኝ፣ አይታየኝም ስልኬ አንዱ ዘርፍ። እነዚያንም ያመኑትንና መልካም ስራዎችን የሰሩትን ከስራቸው ወንዞች የሚፈሱባቸውን ገነቶች ዘላለም በውስጣቸው ዘውታሪ ምን ስንት ነው ያነበብከው? ስልኬ አንዱ ስለዘጋብኝ ነው። 4:57 59ስ እስቲ አንብብልኝ። ይቅርታ። እሺ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና መጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህ ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ቆይ እስቲ አንዴ ከፍቼ እስከዛ ግን ይሄንን እንትን ከፍታለሁ። ጥቅሱን ተሳስቼ ነው። አሁን ለምሳሌ ሱራ 9:30 ላይ እስቲ አንብበው። እዛ ላይ ይሄንን አወጣላለሁ። ስንት ነው ያልከው? 9:30 ላይ አንብብልኝ እስቲ። ሱራ 9:30 አይደለ? አዎ። እሺ በሱ ላይ ጥያቄ ምንድን ነው? እሺ ቁርአን የእግዚአብሔር ወይንም ደግሞ የአላህ ቃል ከሆነ እዛ ላይ መጨረሻ ላይ ክርስቲያኖችን ያጠፋቸው የሚል አለ ማለት ነው። ይሄ ቁርአን የአላህ ቃል ከሆነ ክርስቲያንም ማንም ሰው የእግዚአብሔር ፍጥረት ነው። ስለዚህ እግዚአብሔር እንዴት አላህ እንዴትን ሩትን ስራ አስመልክቶ ተናግሮ ነው እንጂ ምንም ያንን ጥፋት ያላጠፉትን አይደለም። ምን አለ መሰለህ? አይሁድም እዝራ የአላህ ልጅ ነው አሉ። ክርስቲያኖችም ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው በአፋቸው ብቻ የሚናገሩት ከንቱ ንግግር ነው እያለ ተናገረ።
ከዚያም በኋላ ቃተለሁም ላህ ይላል፣ አላህ ያጥፋቸው ይላል። የአላህ ስብሐነ ወተዓላ እርግማን በእነርሱ ላይ መስፈኑን እየገለጸ ነው። በምን ምክንያት ከተባለ በዚህ በተናገሩት ቃል ምክንያት። ስለዚህ አላህ ፍጥረቱን ይረግማል ማለት ይቻላል አልኩት ያለው ተረዳኛ። እሺ አዳምጥሽ። አላህ ስብሐነ ወተዓላ እዚህ ቦታ ላይ መራገም ማለት እርግማን ማለት በነገራችን ላይ ከአምላክ እዝነት መራቅ ማለት ነው። ገብቶሃል አይደል? ሰው በኃጢአት ምክንያት ከአምላክ እዝነት ይርቃል አይርቅም? መልስ። ምን ሰው በኃጢአት ምክንያት ኃጢአትን ባደረገ ቁጥር ከአምላኩ እዝነት ከአምላኩ እየራቀ ይሄዳል አይሄድም? በኃጢአት ይርቅ ይችላል። አዎ አይዋ እሱን ነው ያልኩህ። እዚህ ቦታ ላይ እነዚህ ሰዎች ያደረጉት ኃጢአት ታዲያ ምንድን ነው ብሎ መጠየቅ ነው የሚሻለው። አምላክን ልጅ አለው ብለህ ስለተናገርክ ነው። ይሄ እኮ አላህ መሲሆን የኔ ልጅ ነው ብለው ተናገሩ አይደለም፣ ኃጢአት ነው። ቆይ እንደ እስልምና ይሄ ትልቅ ኃጢአት ነው፣ አምላክ ልጅ አለው ብሎ መናገር። ገብቶሃል አይደል? አምላክ ልጅ አለው ብሎ መናገር ለአንተ ለአንደበትህ ቀላል ሊሆን ይችላል። እንደ እስልምና አስተምሮ ግን ማለታችሁ እያለ ይናገራል። እሺ ተኸዘ ረሕማን ወለዳ። ቆይ ረጋ በል። ለቀድ ጅእቱም ሸይአን ኢዳላ። ገብቶሃል? አምላክ ሁሉ ረገማት በአዳም ኃጢአት ምክንያት ምድርንም ረገማት ይላል። ዛፍን ይረገማል ኢየሱስ ክርስቶስ ብሉይ ኪዳን ላይ አብ እግዚአብሔር ከዚህ ጋር አይገናኝም። ረገመ ቃድ ቆይ እዚህ ጋር ደግሞ አዲስ ኪዳን ላይ አንዴ አዳምጠኛ። ብዙ ጊዜ አዳመጥኩ እኮ እሺ ባይገናኝም ከዚህ ጋር እኔ ነኝ እንዳይ አዳመጥኩ ላይ ያለውን እርግማን አስረዳንሽ። አስረዳሃለሁ፣ ግን የመጽሐፍ ቅዱስ ውስጥ ያለው እርግማን ከዚህ ጋር አይገናኝም። ለምሳሌ የኛ አምላክ እናንተን አይረግምም። ስለ ክርስቶስ እኮ አይደለም። ወደዛ ለምን የኛ አምላክ ለተናገርክ እኮ አነጻጽርክ። ይኸውልህ ክርስቶስ ኃጢአት አድርጓል አላደረገም? አላደረገም። ስለዚህ ክርስቶስ የተረገመ ነው ቢል መጽሐፍ ቅዱስ ኃጢአተኛ ያልሆነን አካል መራገም ደግሞ ስህተት ነው። አምላክህ ስህተት ላይ ነው፣ ጳውሎስም ስህተት ላይ ነው። መጽሐፉ ትናምጣለህ። አይ ስልኬ እኮ አንዱ ስለዘጋ ብዬ ነግሬሃለሁ። ነው አንብቤ ያውቃለሁ። አትዋሽ፣ ገና ልናሳየህ ነው ከተፈጠርክ። አንብቤ ያለው ጥቅሱን ባላስታውስም እሺ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ኢየሱስ ክርስቶስ ደግሞ በእንጨት ላይ ተሰቅሏል አይደለ? እንደዛ አይልም ይላል። እንደዛ አይልም ይላል። ቆይ ላሳየህ ና። እሺ አሳየኝ፣ አውጣው። አብሽር። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አይልም እያለ ነው የሰውዬ። ቆይ ላሳያችሁ። ይቻት ያው አንብበው ምን ይላል? ታዙሻ ታዙ። እሺ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን እስቲ ገመ ነው ተብሎ ተጽፏል ነው እንጂ ክርስቶስ የተረገመ ነው ካለ አምጣልኝ። በፈጣሪ ደምን ሆንክ። ያው ክርስቶስም መርገም ሆነ ያልኩ እንደ መርገም ተቆጠረ ነው እንጂ መርገም ሆነ ነው እንዴ? ተቆጠረ አይደለም፣ መርገም ሆነ ነው። እሺ አምጣ፣ ደግመህ ሆነ ነው የሚለው አይደለ? እሺ እዚህ ያሉት እኔ መልከቱ አምጣ። እኔ ስልክ ስለሌለኝ ነው። ሌላ አላመጣም ባላልኩህም ሆነ ነው የሚለው ወይንስ ተቆጠረ ነው የሚለው? አምጣ አልኩ እኮ እንዴ። አላልኩህም? ሆነ አይልም ተቆጠረ ነው እንጂ የሚለው አልክ። ሁለትን ያለው ነው አመጣከው። ክርስቶስ መርገም ሆኗል አይልም ይላል አይልም? አይልም። አምጣልኝ ይላል። መርገም ሆነ አምጣልኝ። እሺ ያው እኮ ያው እሺ ያው በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም ስለ እኛ መርገም ሆነ ይላል። እርግም አዳንን ይላል እኮ። አዳንን ይላል አይልም? አይደለም አሁን ዋጀን እኮ ነው የሚለው።
ሆነ ይላል አይልም? ቅድም ሆነ አይልም፣ እርግማን ሆነ ይላል አይልም? ግን ይላል አይደል? አይልም። ሆኖ ምን አሳየው? ዘለቀ ሙሉን እናነቡ። አይልም ሆኖ ይላል። ረብ ፈጣሪ ኢና ወላ ሳየሽ። እሺ አሳየኝ። ያው 13 ነው። እሺ 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጀን ይላል ነው እንጂ እርግማን ሆነ አይልም። ክርስቶስ እርግማን ሆነ ይላል ሆኖ ይላል እኮ ስለኛ እኮ ነው የሆነው እሱ እንጂ እኛ ስላንተ ሆነ። እሺ እና እሱ ላይ ችግር የለብንም። ስላንተ ነው እኮ አንቃወምም፣ ችግር የለውም። ግን እርግማን ሆኗል ነው እሱ። ንጹህ የሆነ አካል የሚረግም ማን የረገመው እዚህ ቦታ ላይ? ንጹህ የሆነ አካል የሚረግም ይሄ ትንቢት በብሉይ ኪዳን ዳግም 21 23 ላይ በኦሪት የሚፈጸም ስራ በሙሴ መጽሐፍ ውስጥ ነበረ። እሱ ነው የሆነ አመጣው። ትንቢት አላልኩም። ረብላል ትንቢት ይላል። በቃ ተሳስቼ ነው። እሺ እሱን ተው። እሺ አንድ ትቀጥላለህ። አርሴማ ሰላም፣ እንዴት ነሽ? ከላይ ቆይ ጨርሼ ልውጣ። እኔ ሌላን ጥያቄም ስላለኝ ቆይ አንዴ። አርሴማ አንዴ ትቀጥላለች። ችግር የለውም አለሽ። አርሴማ እሺ ቀጥልሽ ታዙ እና ይህ ነው። ሌላው እግዚአብሔር ንጹሃኖችን አይረግምም ነው። እግዚአብሔር በአንድ ሰው ኃጢአት የዚያን የኃጢአተኛ ሰው ልጁንና የልጅ ልጆቹን እስከ 10 ትውልድ እንደሚራገም ታውቃለህ? አታውቅም? ታዙ ቤት እየሰማሁ እግዚአብሔር በአንድ ሰው ምክንያት ከእርሱ በኋላ ያሉ ልጆችንና የልጅ ልጆችን ሁሉ የሚራገም መሆኑን ታውቃለህ? ማለት ግልጽ አድርገልኝ። አንተ ኃጢአት ሰራህ ለምሳሌ። እሺ በአንተ ኃጢአት ምክንያት ልጆችህን የልጅ ልጆችህን ሁሉ ይራገማላ። ለምሳሌ ምን አይነት ኃጢአት? ማንኛውም ኃጢአት ሊሆን ይችላል። በአንተ ኃጢአት ምክንያት ማንኛውም ኃጢአት አልረገምም። ኃጢአቱን ግለጽ አድርግልኝ። ኃጢአቱን ግለጽልኝ። ወይንም ደግሞ በምን ኃጢአት? በአንድ ሰው ኃጢአት አታውቅም? ኃጢአት ምን ማለት እንደሆነ አታውቅም? ትርጉሙ ኃጢአት ብዙ ነው። ስለዚህ ግለጽልኝ። የትኛው ኃጢአት? ትንሽም ትልቅም አለ። ኃጢአት ማለት ትርጉምን ታውቀዋለህ ወይ? ሁሱንን አስቀድመኝ። አውቃለሁ። የትኛው ኃጢአት ነው? ለምሳሌ በመጽሐፍ ምን ማለት ነው ታወቅከው? አንድሽ ለመጨረሻ ጊዜ ልጠይቅህ። የኃጢአት ትርጉም ኃጢአት ማለት ምን ማለት ነው? ከእግዚአብሔር መራቅ ማለት ነው። እሺ የአምላክን ሕግና ስርዓት መተላለፍ ማለት ነው አይደል? ሁሱ አስቀድመኝ። እሺ አርሴማ፣ እሺ ቀጥይ። ሻሃዳ ማያስፈልገች ነው። እሺ የምለውን ቃል እየተከተልሽ ነው። አሽሃዱ እሺ አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል የሚያገኘው ጸጋ ከአምላኩ ከተባለ ያለፈ ኃጢአት ለአንድ አምላክ ብቻ መስገድን ይጀምራል። ትልቁ የአምልኮ ስርዓት ሶላት ነው። የመጀመሪያ የምንሰራው የአምልኮ ስርዓታችን እርሱ ነው። ያ ነው እና ከዚያም ስለ እስላም ህግና ስርዓት በመማር እስላም የሚያዝሽን መፈጸም፣ የሚከለክልሽን በቻልሽው አቅም መራቅ፣ በዚህ ላይ እስከ ህይወትሽ ፍጻሜ ድረስ መኖር ነው እና እስላማዊ ትምህርቶች ተከታታይ ግሩፕ ያስገብሻል። አድሚኖች ፎሎ አድርጓትና እስላማዊ ግሩፕ እንድትገባ አድርጓት። ትምህርቷን ትቀጥል። እሺ ከላይ ማን ነበርክ? ሐዋርያው አልሐዋሪ ኡስታዝ ሰላም ብያለሁ። እንዴት ነህ?
ሰላም ነው አልሐምዱሊላህ። አለ ኡስታዝ፣ ጥያቄ ነበረኝ። ጥያቄ ትቀበላለህ? ጥያቄ ምንድን ነው? አላህ ከሰዎችም ከጂኒዎችም ለገሃነም እንደሚገቡና ወደዛ እንደሚጨምራቸው በቁርአናችሁ ይናገራል አይደል? ወይም አላህ በቃሉ ምን አይነት ከጋኔንና ከሰው የሆኑ ምን አይነት የሆኑ አካሎችን? ያው በእርግጥም ሰዎችም ሁሉ አይልም፣ ከጂኒዎችም ይላል። ከጂኒዎች ሁሉ አይልም። ከእነርሱ በእርግጥም ወደ ጀሃነም እንደሚገቡ ይናገራል። ወይም በእነርሱ እንደሚሞላ ይናገራል አይደለ? ምን ያደረጉ ሰዎች ያለ ጥፋታቸው ከሆነ አላህ አያደርግም። ምን ያደረጉ ናቸው እነዚያ ይላል አንቀጹ። ጨርሰው እዛ ላይ መልሰዋል። ማለት እዛች ጋር የሚያስቀምጠው ነገር ምንድን ነው? በእርሱ ያላመኑ ከጂኒዎችም የሆኑ እንደዚሁ ደግሞ ከሰዎችም የሆኑ ማለት ነው። ስለዚህ ያላመነ በእምነትህም በሁሉም እምነት ወዴት ነው የሚሄደው? ወደ ገነት ወይስ ወደ ጀሃነም ይገባል? በአንተም እምነት ያላመነ ወዴት ነው የሚሄደው? ወደ ገነት ወይስ ወደ ገሃነም? በእርግጥም በእኛ ራሱ የቻለ ነው። ግን ያንተን መልስልኝና የኔ ትጠይቀኛለህ፣ ችግር የለውም አብራራለሁ። ያላመነ ወዴት ነው የሚሄደው? ያላመነ ወዴት ነው የሚሄደው? ራይ ናው የሚሄደው ወደ ሄል ነው፣ ወይም ደግሞ ማቆያ ስፍራ ያለው ከዛ ከነጩ ፍርድ በኋላ ወደ ገሃነም እንደሚወርድ ተቀምጧል። ስለዚህ በእኛ ይሄን የተቀመጠው፣ ግን በእናንተ አላህ ያላመነ ሰው ወደ ገሃነም ይሄዳል። አዲስ ነገር የለም። ኦኬ ራሱ ጠይቆ ራሱ መለሰ። ልክ ነው። ስለዚህ አላህ ግን ከሰዎች በነፍስህ ካለ አብደላህ ብን አባስ ገሃነም ይሄዳል አለ። እዛም እየተናገረ ያለው ስለነሱ ነው። አይ የኔ ጥያቄ እሱ ሳይሆን ግን አላህ በመጨረሻው ቀን ግን የከተተው ከሰዎችና ከጂኒዎች አይደለም። አላህ ራሱን የገባው ልልህ ፈልጌ ነው። አላህ ጂኒ ነው ወይ ልልህ ነው። እሺ፣ ማንም ሰው ኮሜንት ላይ እንዳይሳደብ፣ ጥያቄ ያለው ሰው ይቀጥል። ማንም ሰው ኮሜንት ላይ እንዳይናገር። ጾም ከነገ መጀመር እችላለሁ? ከነገ መጀመር ትችላለሽ። እግዚአብሔር በሲኦል ውስጥ ነው ያለው። በነገራችን ላይ ማስረጃ መጽሐፍ ቅዱስ ላይ አለ። ማስረጃ መጽሐፍ ቅዱስ ላይ አለ። ቃል በቃል ዳዊት ምን አለ? በሲኦልም ብሄድ እግዚአብሔር ሆይ በዚያ በሲኦል አለህ እያለ ይናገራል። እግዚአብሔር በሲኦል ውስጥ አለ። ቃል በቃል መጽሐፍ ቅዱስ ይናገራል። እግዚአብሔር በገሃነም ውስጥ ነው ያለው። አይ ጥያቄ ያለ ይቀጥል። አንድ ጥያቄ ልጠይቀው ስትመጡ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ወይንም አላህን ወይንም ኢስላምን የሚያንቋሽሽ አይነት ቃል ተጠቅመው እንጠይቃለን ካሉ አትውረዱ ከነሱ ጋር፣ ነዝሉሁም ተሕት፣ እነሱን አውርዷቸው። መመለስ አቅቶኝ አይደለም፣ ገብታችኋል? ወዴት እንደሚሄድም አውቃለሁ። ላ ተዙሉ ጀሃነም ተቁል ቀጥል ቀጥል ሐታ የضዕ ዐለይሃ ቀደመሁ አረብ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ገሃነምን በእርሷ ላይ እግሩን እስኪያደርግም ድረስ አትሞላም የሚለው ወደዛ ለመሄድ ፈልገው ነው። እዚያ ላይ አላህ ስብሐነሁ ወተዓላ ይገባል የሚል የለም። አይ ይገባል የሚል የለም አለ የሚለው ውስጥ መግባት አያስፈልግም። እንዲህ አይነት የረከሰ አካሄድ ሲሄዱ አታስተናግዷቸው። ገብቷቸዋል። አምላክና ነቢያትን መለኮታዊ መጽሐፍትን በማንቋሸሽ የሚመጡ ሰዎችን አታስተናግዷቸው። እነሱ የሄዱበትን መንገደኛ መሄድ እንችላለን። እኔ ኢየሱስን ገሃነም ነው እያልኩ መጮህ እችላለሁ። የሆነ ጥቅስ አንስቼ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል? ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ብሏል። ቃል በቃል ኢየሱስ እዚያው ላይ በመጽሐፍ ቅዱስ ላይ ኢየሱስ ደንቆሮ እያለ ሰዎችን ይናገር ነበር። ስለዚህ ኢየሱስ የገሃነም ነው ብንል እኔ መሲሁን የሚያክል ሰው ነቢይ ገሃነም ነው ብዬ አልሟገትም። በፍጹም አልሟገትም። ማርያምን እንዲህ ነች እያልኩኝ አልሟገትም። አባቶች መጽሐፉን በርዘውት ነው ይህን ቃል በእነርሱ ላይ የተናገሩት ብዬ አባቶችህ ላይ ነው ሙግቴን የማነሳው፣ ወይንም መጽሐፉ ላይ ነው። ያታቸዋል። ለሽ ጥያቄ ያለ ይቀጥል። በስርዓት ብትማማሩ መልካም ነው። ይሄ የዋዥቅ አካሄድ የሚያስተምሯቸውን ተውት፣ አይጠቅማቸውም። እሺ
እሺ ጥያቄ ያለለ እሺ ከላይ ያላችሁ ጥያቄ ያላችሁ በኪ تسمع كلامي ولا؟ السلام عليكم. وعليكم السلام ورحمة الله. እንዴት አመሸህ? አለ አልሐምዱሊላህ። ጥያቄ ነበረኝ እሱ እሺ የገባችሁት እየጠበቃችሁ ነውና ዝም አትበሉ። ምናልባት ሌላ ሰው ገስት የላከ ስለሚኖር ዝም አትበሉ። ሰላም አለይኩም ወሰላም ጀመረ ሰላም ወራህመቱላህ። ስቲቭ ያ ሰላም እሺ ዳም ቀጥል ዴቭ አለ ما حد السلام عليكم ورحمة الله. وعليكم السلام ورحمة الله. ሰላም እሺ ጥያቄ መጠየቅ ይቻላል? ይቻላል። ስለ ኤንጅል ተውራትና ዙሁር ልጠይቅ ነበር። እሺ እነሱ መጽሐፍት የኢስላሚክ አስተምሮ ይቀበለዋል? ያው በደንብ እንጂ እኮ ታዲያ እነሱን ከተቀበላችሁ ታዲያ ለምንድን ነው የክርስቶስ አምላክነትን የማትቀበሉት? እኛ አላህ በዒሳ ላይ ያወረደውን ኢንጂል እንጂ ክርስቶስ ራሱ የማያውቃቸው ከጊዜ በኋላ የተነሱ አካሎች ማርቆስና ማቴዎስ፣ ሉቃስ፣ ዮሐንስ ተብለው የሚነገሩ አካሎች የጻፉትን ነው ኢንጂል አይደለም። አላህ ቃል በቃል ምን ይላል? ወአተይናሁል ኢንጂል ይላል። ለዒሳም ኢንጂልን ሰጠሁት አለ። ስለዚህ ለዒሳ የተሰጠው ኢንጂል ነው። አንተ ጋር ኢሳ ላይ ወረደ። አንተ ጋር ግን ያሉት ወንጌሎች ተቀበሏቸው የምትለን ኢየሱስ ራሱ የማያውቃቸው አካሎች የጻፉት ነው። ኢየሱስ እያለም አልተጻፉም እነዚህ መጽሐፍቶች፣ ያውቃቸው መጽሐፍቶች። ለምሳሌ ማርቆስ ኢየሱስ ክርስቶስ ከ12 ደቀ መዛሙርቶች መካከል ማርቆስን ያውቀው ነበር፣ መርጦታል። የወንጌል ጸሐፊው እሱማ እሱ እኮ ነው የሚመረጣቸው። እኔ አሁን ለጭቅጭቅ እና ለከርክር ሳይሆን ማስረጃ እሱ እንደመረጣቸው ማስረጃ ሲጀመር እኮ ሙሉ ለሙሉ የተበረዘ ነው ማልቀበለው ነው አልከኝ አይደል? መበረዝ ምናምን የሚል ራሱ አይገባም እኮ እያልኩ ነው። ወይ መበረዝማ ትንሽ የሆነ እውነት እንዳለው ነው እያልኩኝ ያለሁት፣ ግን አያውቃቸውም። ክርስቶስ ራሱ አልመረጣቸውም ያልኩ ነው። መበረዝ የሚለው ደረጃ አይደርስም ራሱ። ማርቆስን፣ ሉቃስን ኢየሱስ ክርስቶስ ያውቃቸዋል፣ መርጧቸዋል። ከ12 ደቀ መዛሙርቶች ነበሩ። እኔ እኮ ልጠይቅ ነው የገባሁት። ልጠይቅ መጥተህ ግን እነዚህን ለምን አትቀበሏቸው? አምላክነቱን ለምን አትቀበሉም ማለት ነው።
አምላክነቱ የተገለጸበት ማለት የፈለኩት ለምሳሌ መጽሐፉን ከተቀበል ስለዚህ ማን እንደጻፈው ራሱ አታውቅም። እሱ መጽሐፍ እያልኩ ነው። ክርስቶስ የመረጣቸው ናቸው አልክ። ለምሳሌ እነ ሉቃስ ስለ ክርስቶስ ከመረጣቸው ከ12 ናቸው አልክ። ይህ መጽሐፍን አለማወቅን ያሳያል። ይሄ ኢየሱስ ክርስቶስ 12 ደቀ መዛሙርቶችን መርጧል አይደል? መጽሐፍ ቅዱስ ላይ ከነዚያ ውስጥ ሉቃስና ማርቆስ የሉበትም። ላሳየህ ማስረጃ የት እንዳለ ስለማታውቀው አንተ ላሳየህ ላውጣና ከ12 ውስጥ የሉም። 12ቱም ደቀ መዛሙርታት አውቃቸዋለሁ። እሺ ንገረን፣ ማን ማን ናቸው? ምን ስማቸው ነው? ዮሐንስ፣ ጴጥሮስ፣ ይሁዳ። ስንት ደረስኩ? 3 እሺ ስምዖን፣ ስላሴ ደርሰናል። እሺ 4 አይ የምታሾፍ ከሆነ ደስ አይለኝም። ስላሴ ማለት እኮ ሰለሰ ማለት አይ የብሬን ነው የምልህ። ስላሴ ማለት ስለ ሶስት ነው። ስለ ስላሴ ነው ማሾፍ ቢገባችሁ ኖሮ የሚል መጽሐፉ ላይ የሌለ ነገር ነው የጠቀስኩት። እኮ ሰለሰ ማለት ነው ሶስትነቱን ነው ለመረዳት ነው እኮ። ሶስትነት ብሎ ያስተማረ ነብያት የለም። አንድ ነብይ የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ ብሎ ይናገራል። አብ ወልድ መንፈስ ቅዱስ እነሱ ሶስት ናቸው። ስንት ናቸው ሳይሆን አሁን እዚህ ቦታ ላይ የአምላክን ሶስትነት የሚያነሳ ጥቅስ የለም ለማለት ነው እንጂ አብ ወልድ መንፈስ ቅዱስ የራሱ የሆነ አገባብ አለው። ለምን እንደዚህ ሆነ ብለህ ስትጠይቀኝ ወደኋላ ሄድ ብለን ስለዛ የሚያብራሩ አባቶች አሉ። ገብተዋል አይደለ? በአንተም ሃይማኖት እኮ እያንዳንዱን ነገር ዲቴል ብጠይቅህ ይሄ ለምን ሆነ አልልህም። ምክንያቱም ያንተ አስተምሮ ነው። በቃ ችግር ወደ እሱ እንመለሳለን። ለማንኛውም ስለ አምላክ አስመልክቶ አምላክ አንድ አምላክ ብለው እንጂ ነብያቶች ያስተማሩት አንድን ሶስትም ብለው ያስተማሩ ነብያት የለም መጽሐፍ ቅዱስ ላይ። ወደ እሱ ቀጣይ እንመጣለን። እሺ አሁን አራተኛ ማን ነበር ያልከው? ሐዋርያቶቹ የመረጣቸው ስምዖን። እሺ በአስቆሮት ይሁዳ። ይሁዳን ቅድም እሺ ቀጥል። ይለያያሉ። እሺ ቀጥልሽ። አይበቃም? እነዚህ ነው በቃ ሊማቃቸው። እሺ ማርቆስና ሉቃስስ? ማርቆስና ሉቃስ የሉበትም። እንደሌሉበት ላሳየህ። አንተ ልትለኝ የፈለከው ገብቶኛል። ጳውሎስ ማለት እኮ ክርስቶስን ያሳድደው የነበረ ነው። አሁን ስለ ጳውሎስ ክርስቶስ ግልጽ ነው። ከ12 ውስጥ አይገባም ጳውሎስ። አሁን ግን አንተ የአራቱ የወንጌል ባለቤቶች እነሱ ራሱ የክርስቶስ የመረጣቸው ነው እያልከኝ፣ እነሱ ናቸው የጻፉት ክርስቶስ የመረጣቸው ነው። አይደለም እንደዛ አላልኩም። እሺ ስለዚህ ወንጌልን የጻፉት ክርስቶስ የመረጣቸው 12ቱ ደቀ መዛሙርት አይደሉም ማለት ነው አይደል? እሺ ክርስቶስ በመረጣቸው እንትን እንስማማ። በሱ ወንጌልስ ታምናላችሁ? ቆይ አንዴ፣ ክርስቶስ የመረጣቸው አልጻፉም ሲጀመር። ማርቆስና ሉቃስ ክርስቶስ ከመረጣቸው እሱ ላይ ወረደ የሚባለው እሺ ንገረኝ። እሱ ላይ ወረደለት የሚባለው ወንጌል ምንድን ነው? በቃ ላስረዳሽ። አሁን ከአላህ ዘንድ ለዒሳ ወረደ የተባለው ወንጌል ወይንም እንጂል ስለ አንዱ አምላክ ስለ አላህ የሚያስተምር እንጂ ስለ ኢየሱስ ክርስቶስ የህይወት ታሪክ የሚተርክ አይደለም። አላህ ለኢየሱስ የህይወት ታሪክህን እንካ ብሎ አልሰጠውም። እነዚህ ግን በእጃቸው ያሉ መጽሐፍቶች ገና ሲጀምር የአብርሃም ልጅ የእግዚአብሔር ልጅ የኢየሱስ ክርስቶስ የህይወት ታሪክ ብለው የሚጀምሩ ናቸው። ትርክት መጽሐፍቶች ናቸው። ሉቃስም ሲጀምር እኔ ይህን ታሪክ መጽሐፍ ልጽፍልህ መልካም ሆኖ ታየኝ ማን ነው ቴዎፍሎስ እያለ የሚናገር ነው። አያቸው አይደል? በእንትን ሰዎች በራሳቸው ተነሳሽነት ተነስተው ስለ ክርስቶስና ስላሳለፈው ነገር ብለው የጻፏቸው ነገራቶች እንጂ ያ ለዒሳ የተሰጠው ኢንጂል ጋር የሚገናኝ አይደለም። ያ የሰጠው ምንድን ነው ከተባለ ስለ አንዱ አምላክ ስለ አላህ የሚሰብክ ነው። አንዱን አምላክ አምልኩ እያለ የሚያስተምር ነው። ምን እንደነበር አላህ ሲገልጽልን ለምሳሌ ምን አለ? የዒሳን አስተምህሮቶች መጽሐፉ ምንድን ነው?
መጽሐፉ እንጂል ይባላል። ኦኬ ቁርአን ውስጥ ይካተታል ወይስ ለብቻው ነው ያለው? አዎ ይካተታል። ምን አለ መሰለህ ያለፉትን ነቢያቶች ያወረደላቸው ያን ቃል አምላክ አላህ ነው ለመሲሁ ሰጠውት ሲል የነበረው አምላክ ያ የሰጠው ምን እንደነበር ቃሉ በቁርአን ላይ ጥቅልል አድርጎ ነገረን። የመሲሁ አስተምህሮቶች በርካታ ቦታ ላይ ታገኛቸዋለህ በቁርአን ላይ። እነዚያ ናቸው እንጂል ብለው ማለት። ለምሳሌ የት ከተባለ በሱራ አሊ ኢምራን ላይ ታገኛለህ። ገና ከበቀራ ጀምሮ ታገኛለህ። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩሕ ልቁዱስ እያለ ይናገራል። ወአተይና ዒሳ ብነ መርየም ልበይናት የማርያምን ልጅ ዒሳን ግልጽ የሆኑ ተአምራቶችንም ሰጠሁት እያለ ይናገርለታል። ወአየድናሁ ቢሩሕ ልቁዱስ በመንፈስ ቅዱስም አጸናሁት እያለ ይናገራል። ገና ከሱረቱል በቀራ ታሪኩን ይገልጻል። ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ወአተይና ዒሳ ብነ መርየም ልበይናት እያለ እዚያም ላይ ይናገርለታል። እዚያው ሱረቱል በቀራ ላይ ይጀምራል ስለ መሲሁ። ከዚያ አሊ ዒምራን ላይ ይቀጥላል። አሊ ዒምራን ላይ ደግሞ ኢሳ ያለ ቃል ነው፣ በአላህ ቃል የተገኘ ነው። በአላህ ቃል ነው የተገኘው። አዎ ልክ እንደ አዳም ማለት ነው። ምን አልከኝ? ልክ እንደ አዳም ልክ እንደ ሰማይ እንደ ምድር ሰማይና ምድር በአላህ ቃል ነው የተገኙት። አዳምም በአላህ ቃል ነው የተገኘው። ዒሳም በአላህ ቃል ነው የተገኘው። ለእያንዳንዱ ማስረጃ ላሳየህ እችላለሁ። ኦኬ አይ ኖ እሱ ላይ ችግር የለውም። ማስረጃ ሳይኖርህ ታወራለህ ብዬ አልጠብቅም። እንደዛ ከሆነ ቁርአንስ ያለ ቃል ነው? ቁርአንም የአላህ ስብሐነሁ ወተዓላ ቃል ነው። ቃሉ ከሆነ እንግዲህ ያው ፈጣሪ ነው ማለት ነው። እንደዛ ሳይሆን አላህ ስብሐነሁ ወተዓላ የተናገረው ቃል ነው፣ ከባህሪው ነው የሚባለው። የአላህን ባህሪ ደግሞ እኛ የገነጣጠለን ይሄ አምላክ ባህሪ ያለን የምንከፋፈል የምንጨበጭበ እንትን የምንል አይደለም። ድምፅ ትንሽ ርቆኛል፣ ሶሪ። ኦኬ ቁርአን ከአላህ ስብሐነሁ ወተዓላ ንግግር መካከል ነው። ንግግሩ ደግሞ ከባህሪው ነው። ተናጋሪ ነው አምላክ አላህ ስብሐነሁ ወተዓላ ተናገረው ቁርአን ነጥለን ግን እኛ ቁርአን ፈጣሪ ነው መስማቱ ፈጣሪ ነው፣ መናገሩ ፈጣሪ ነው፣ ማየቱ ፈጣሪ ነው እያለን እንትን የምንጨበጭበ የምንቆራርጥ አይደለንም። አምላክ አላህ ስብሐነሁ ወተዓላ ራሱ ፈጣሪ ነው። ነገር ግን ከባህሪያቶቹ መካከል አንደኛው መናገር ነው። ተናግሮታል ቁርአን። አላህ ስብሐነሁ ወተዓላ ሚን ሲፋቲሂ አነሁ የተከለም ወተከለመ ቢልቁርአን አልዓዚም ፈልቁርአን ከላሙሁ ስብሐነሁ ወተዓላ ወከላሙሁ ሲፈቱ ሚን ሲፋቲሂ ዐዘ ወጀል። ይሄ ነው። እሺ ኦኬ በቃ እሺ ቴንኪው። ለማንኛውም ቦታ ላይ ያዘብህ አመሰግናለሁ። ሌላ ጥያቄ ካለ ጠይቅ። በተለይ ስለ መሲሁ ለምንድን ነው ለማወቅ እንትን አትለው? ስለ ማርያም ስለ መሲሁ ጠይቁ። የመሲሁ እንትን ሁኔታ ነው በደንብ ሊገለጽላችሁ የተፈለገው። አምላክ አላህ ወላሂ በጣም ነው የሚያዝንላችሁ። አላህ በቁርአን ላይ ሲናገር ምን አለ? ያ አህለል ኪታብ አለ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን አለ። እናንተ ይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ መጥቶላችኋል። ዩበይኑ ለኩም ከሲረን በርካታ የሆኑ ነገራቶችን ይገልጽላችሁ ዘንድ አለ። ለእናንተም ጭምር ነው የተላኩት። አላህ ስብሐነሁ ወተዓላ በጣም ነው የሚያዝንላችሁ። ከነቢያት መንገድ አስተዋችኋልና እነዚያ ከነቢያት በኋላ የመጡ ሊቃውንቶች ነን ብለው ራሳቸውን የሰየሙ አባቶች ነን ብለው እናንተን ወደ ስላሴ ወደ ተለያዩ ነገራት መንገዶች የመሯቸው አካሎች አስተዋችኋል። በኒቂያ ጉባኤ በኤፌሶን ጉባኤ እነዚህ እንዳለ ሲናገሯቸው የነበሩ ያጸደቁላቸው ነገራቶች ሁሉ ከነቢያት መንገድ የማሰት ስራዎች ነበሩ። ያን ነገር አላህ ሊገልጽላችሁ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም አስነስቶላችኋል። የመሲሁን ጉዳይ እንዳለ ብዙ ቦታ ላይ የምታነሷት አምላክ ለማድረግ እርሱን የምትሄዱባቸውን ጥቅሶች ሁሉ በቁርአን ላይ አንስቷቸዋል። አሁን ቃል በሚለው ጉዳይ ወታቻ በሚሰራቸው ድርጊቶች ሙታንን በማስነሳቱ ተአምራትን በማድረጉ በተለያዩ መንፈስ በሚለው ጉዳይ መንፈስ ቅዱስ ምንድን ነው የሚለውን ስለ አንዱ አምላክ ማንነት ስለ አንዱ አምላክ ባህሪያት
ያ ነው ስለ መሲሁ መገደል መሰቀል ጉዳይ ሰዎች የተወዛገቡበትን ነገር እሱንም ግልጽ አድርጎላቸዋል እያንዳንዱን እንዳለ። ስለዚህ እነዚያን መታችሁ ብታያቸውና ብትጠይቁ መልካም ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ሊቃውንቶች ነጅራን ከሚባል ሀገር በየመን እና በሳውዲ መካከል የሚገኝ ነው። ከዚያ መጥተው ነቢ ሰለላሁ ዐለይሂ ወሰለምን መዲና ድረስ በእግራቸው ሂደው ተወያይተዋቸዋል። ጠይቀው ነበር። መጥተው ማ ተቁሉ ፊ ዒሳ ይሉ ነበር። ስለ ዒሳ ምን ትላለህ እስኪ ንገረን። ስለ አምላክ ባህሪ ጠይቋቸው ነበር። ሱፍ ለና ረበከ ያ ሙሐመድ፣ እስኪ ሙሐመድ የምታመልከውን አምላክ ባህሪውን ግለጽልን ብለው ጠየቋቸው። አንዴ ቁል ሁወ አላሁ አሐድ የሚለው አንቀጽ ወረደ፣ ማነው ምዕራፍ ወረደ። ገባቸዋል። ጌታህን ግለጽልን እስኪ ባህሪውን ብለው ነው የገለጹት። በባህሪው እንጂ የሚታወቀው በስዕልና በቅርጻ ቅርጽ አይደለም። አምላክ እንዲህ ተቀርጾ የሚሰጠኝ ስዕል አይደለም። ነገር ግን ነቢያቶች ምንድን ነው ከተባለ ስለ ባህሪውን ያስተማሩት የአምላክ ባህሪ እንዲህ ነው ብለው አስተምረዋል። ስለዚህ ሱፍ ለና ረበክ፣ እስኪ ጌታህን ግለጽልን ሙሐመድ ብለው ጠየቋቸው ክርስቲያኖች። ጠያቂዎቹ ያሉበትን ከስተታቸው ይታረሙ ዘንድ ያላቸውን ስህተት አስመልክተው ነው መልሶ የመጣው። በደንብ የሚደንቅ የቁርአን ምዕራፍ ነው ሱረቱል ኢኽላስ። የሚደንቅ ጠያቂዎቹ ክርስቲያኖች ናቸው። ክርስቲያኖች ዘንድ ያለውን ሃይማኖታዊ ስህተት በማንሳት መልስ የሰጠው የሆነ ምዕራፍ ነው። የመጀመሪያው የመጣው ምንድን ነው? ቁል ሁወ አላሁ አሐድ፣ ሙሐመድ ሆይ እነዚህን ሰዎች ስለ ጌታ ባህሪ ንገረን ያሉህን ክርስቲያኖች እርሱ አላህ አንድ ብቻ ነው በላቸው። ለምን? ምክንያቱም ጠያቂዎቹ አንድም ሶስትም ነው ብለው ስለሚያምኑ የሥላሴ አማኞች ስለሆኑ እርሱ በማንነቱም በምንነቱም አንድ ብቻ ነው በላቸው። በቃ አለቀ። ቀጥሎ ምን አለ? አላሁ ሶመት፣ አላህ እርሱ የባሪያዎቹ ሁሉ መጠጊያ ብቸኛው መጠጊያቸው ነው በላቸው። ለምን? እነዚህ ጠያቂዎች ከአንዱ አምላክ ውጭ ሌላ መጠጊያዎችን የሚይዙ ስለሆኑ ሲፈልጉ አንተ ገብርኤል ጠብቀኝ ይላሉ፣ ሲፈልጉ አንተ ሚካኤል ጠብቀኝ ይላሉ፣ ሲፈልጉ አንቺ ማርያም ጠብቀኝ ይላሉ። አያችሁ፣ ወደ ፍጥረታት ሁሉ እንዳለ ይጠጋሉ። ይሄ ስህተት ነው። ወደ አንዱ አምላክ ብቻ ተጠጉ የሚል መልእክትን አመጣላቸው። ቀጥሎ ምን አላቸው? ለም የሊድ ወለም ይውለድ፣ እርሱ አንዱ አምላክ አልወለደም አልተወለደም አላቸው። ለምን ይህን መናገር አስፈለገ? ምክንያቱም ጠያቂዎቹ አምላክ ወልዷል ተወልዷል ብለው የሚያምኑ ስለሆኑ አብ ወላዲ ነው፣ ወልድ ተወላዲ ነው። አብ ኢየሱስን ወልዶታል፣ ኢየሱስ በአብ ተወልዷል ብለው ያምናሉ። እርሱ አንዱ አምላክ አልወለደም አልተወለደም በላቸው። ቀጥሎ ምን አለ? ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ ለዚያ ለአንዱ አምላክ ለአላህ አንድም እንኳን ቢጤ ወይንም ማቻ የለውም የሚለው ወረደ። ለምን? ምክንያቱም ለዚያ ለአንዱ አምላክ ሌላ ሁለት ቢጤዎችና ናቻዎች ስላደረጉለት ወልድና መንፈስ ቅዱስ የሚባሉ። ይህ ቁርአን ጥበብነትን በጣም ጥበበኛ መሆን ወላሂ የገለጸ ቁርአን ምዕራፍ ነው። ጥያቄዎቹን አይቶ ለነርሱ የሚስማማቸውን መልስ ነው የሚያወርደው አምላክ አላህ ሱብሓነሁ ወተዓላ። እንዴት ነው ዶክተር ለአላህ እንደው ምሳሌ ለእርሱ ላድርግ ብዬ አይደለም። ህመምህን አይቶ መጀመሪያ መርምረው ተስማሚ የሆነውን መድኃኒት ሲሰጥህና ፈውስህን አግኝተህ ስትሄድ አላህ ሱብሓነሁ ወተዓላ የባሪያዎቹን የውስጣቸውንና አይምሯቸው ያለን ጥያቄያቸውን እምነታቸውን ያውቃልና ለዚያ ለበሽታቸው መድኃኒትን የሰጣቸው በቃ ሱረቱል ኢኽላስ እና ይህ ነው። በጥላቻ ተመልከቱት። ቁርአንን ያወረደው የአብርሃም የኢስሐቅ የያዕቆብ አምላክ የሆነው አንዱ አምላክ ነው። ካላችሁበት ስህተት ሊያወጣችሁ ዘንድ ነው የመጣላችሁ። አላህ ቁርአንን ወደ እናንተ በማውረዱ ሲናገር ቀድ ጃአኩም ሚነላሂ ኑሩን አለ። እነሆ እናንተ አይሁድና ክርስቲያኖች ሆይ እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን የመጣላችሁ አላቸው። ወኪታቡን ሙቢን፣ ግልጽ የሆነ መጽሐፍ ላላችሁበት ችግር መፍትሄ ነው የሚሰጣችሁ። የህዲ ቢሂ ላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ወዩኽሪጁሁም ሚነ ዙሉማት ኢለ ኑር ቢኢዝኒህ ወየህዲሂም ኢላ ሲራጢን ሙስተቂም። እና ለእያንዳንዱ ጥያቄዎች በዚህ ላይ መልስን ታገኛላችሁ። ስለ መሲሁ አመጣጥ ይናገራል። ይሄ ለእናንተ ተብሎ ነው የወረደው፣ ለሌላ ለማንም አይደለም። መሲሁ ከአምላክ የተገኘ ብላችሁ ስለምታስቡላ ከማርያም የተገኘው እንጂ በፍጹም ከኔ አይደለም።
እኔ በቃሌ አማካኝነት አስገኘሁት እንጂ እርሱን እያለ አላህ ብዙ ቦታ ላይ ገልጾላቸዋል። ያ ማለት ሁን በማለት አስገኘው ነው፣ ሌላ ነገር አይደለም። ሁን በሚለው ቃሉ አስገኘው። አምላክ አላህ ሰማይና ምድርን ሲፈጥር ሁን እያለ ፈጥሯቸዋል። ማንኛውንም ነገር ስፈጥር ሁን እያልኩ ፈጥራለሁ እንዳለው መሲሁንም ሁን አለው። የመሲሁ የተለየ አይደለም። አዳምንም ሁን ብሎ ነው የፈጠረው። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። የመሲሁ የዒሳ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። ሁን አልኩት፣ ከአፈር ፈጠርኩትና አዳምን ሁን አልኩት፣ ወዲያውም ሰው ሆነ አለ። ስለዚህ ያ ነው። ነገር ግን ከአዳምና ከዒሳ ስናገር ጊዜ በደረጃ እኩል ናቸው እያልኩኝ አይደለም። ከአላህ ዘንድ ባላቸው ደረጃ ዒሳ ከአደም ይበልጣል። አዎ ዒሳ ከአደም በደንብ አድርጎ ይበልጣል። ምክንያቱም የዒሳ ደረጃ ከኡሉል አዝሞች ነው። አደም ግን ከኡሉል አዝሞች ውስጥ አይደለም። 5 ታላላቅ ነቢያት ደረጃቸው ላቅ ያለ ነው። ከነዚያ መካከል አንደኛው መሲሁ ዒሳ ዓለይሂ ሰላም ነው። በጣም ታላቅ ደረጃ ያለው ነው። መሲሁ በጣም አላህን የሚፈራ ነብይ ነበር። ወላሂ ላዚም በጣም ጀግና ነብይ ነበር። አስተምሮቱን ብታዩ ትደነቃላችሁ። ሁሌ ስለ አምላኩ ብቻ ነበር የሚናገረው። ስለ ያዕቆብ ታሪክና ስለ ዮሴፍ ብትገቡ የግል ህይወታቸውን ታሪክ ታገኛላችሁ። ስለ ሁሉም ነብያት፣ ስለ ዩኑስ ዓለይሂ ሰላም፣ ስለ ዮናስ ብትገቡ የግል ህይወት ታሪካቸውን ታገኛላችሁ። ዒሳ ዓለይሂ ሰላም ስለ አምላኩ ብቻ ነበር የሚሰብከው። እነሱን እየወቀስኩኝ አይደለም፣ ግን የእርሱ ይለያል። በቃ ዒሳ በየቦታው የእርሱ ትምህርት በተነሳ ቁጥር በቁርአን ላይ ለአምላኩ በጣም ቀናተኛ እንደነበር ያሳያል። ለአምላኩ በጣም ቀናተኛ ነበር። ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ነበር የሚላቸው። የእኔም ጌታ የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። በሌላ ቦታ ላይ በሱረት አልማኢዳ ላይ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ ይላቸው ነበር ይላል። ወለማ ጃአ ዒሳ ብልበይናት ቃለ ቀድ ጅእትኩም ብልሕክመት ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም። የማርያም ልጅ ዒሳ በመጣቸውን ጊዜ እያለ ይናገራል። ቃለ ቀድ ጅእትኩም ብልሕክማ፣ በእርግጥም በጥበብ መጣሁላችሁ ይላቸው ነበር አይሁዶችን። ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ፣ ያን ከፊሉን የምትለያዩበት የነበራችሁትን ነገር ላብራራላችሁ ልገልጽላችሁ ዘንድ መጣሁኝ ይላቸው ነበር። ፈተቁላህ ወአጢዑን፣ አላህን ፍሩና ታዘዙኝ አላቸው ይላል። ታዲያ ምን አዘዛቸው? ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አያቸው እንዳለ ስለ አምላኩ ስለ አላህ ነው የሰበከው። ዳግም በሚመጣ ጊዜ ከሰማይ የሚኖራት እድሜ ጥቂት እድሜ ነች። ግን በዚች በምትሰጠው እድሜ ዒሳ የምድር ሰዎችን ሁሉ ከአጽናፍ እስከ አጽናፍ ለአንዱ አምላክ ብቻ እንዲገዙ የማድረግ አድርጓቸው ነው የሚሄደው። በአጭር ጊዜ 7 ዓመት ነው ምድር ላይ የሚኖረው። ዳግም በሚመጣ ጊዜ በአንድ ሐዲስ ላይ 40 ዓመት ይላል፣ በሌላ ሐዲስ ላይ 7 ዓመት ይላል። ተጋጭተው ነው ወይ? ተጋጭተው አይደለም። ኢብኑ ከሲር እንዴት እንዳስማሙት ያን ሐዲስ ልንገራችሁ። በአንደኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊኩም ዒሳ ብኑ መርየም 7 ሲኒን አሉ። የማርያም ልጅ መሲሁ ዳግም በሚመጣ ጊዜ በመካከላችሁ 7 ዓመትን ይቆያል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊል አርድ ዒሳ ብኑ መርየም 40 ሰነተን አሉ። የማርያም ልጅ ዒሳ በምድር ላይ ለ40 ዓመት ያክል ይቆያል አሉ። ሐዲሱ የተጋጨ ይመስላል አይደል? እዚህ ጋር 7 ይላል፣ እዛ 40 ይላል። ነገር ግን ያን ሳይሆን ማየት ያለባችሁ ከእርሱ ጋር አብረው የተናገሩትን ቃል ነው። በመካከላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ያሉት ማንን ነው? እኛ በእኛ ትውልዶች መካከል የሚቆየው ስንት ዓመት ነው? 7 ዓመት ዳግም ወርዶ። የሁለተኛው ሐዲስ ላይ ምን አሉ? በምድር ላይ 40 ዓመት ይቆያል አሉ። ያ ማለት በምድር ላይ የቆየበት ጊዜ አለ 33 ዓመት ያለፈው እድሜው። ከዚያ ዳግም በሚመጣ ጊዜ ደግሞ 7 ዓመት ይቆያል። በአጠቃላይ ስንት ይሆናል? 40 ዓመት ይሆናል ማለት ነው። እኔ በጣም የደነቀኝ የቱ እንደሆነ ታውቃላችሁ? ሰዎችን ሁሉ ለአንዱ አምላክ እንዲገዙ አድርጎ መሄዱ ነው። ምን ያክል ጀግና ነብይ እንደሆነ
ምን ያክል ብርቱ ነብይ እንደሆነ ለአምላኩ በጣም ቀናተኛ እንደሆነ ስለ አምላኩ ብቻ ነው መጥቶ የሚሰብከው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወየድዑ ናሰ ኢለላህ አሉ። ሰዎችንም ወደ አንዱ አምላክ ብቻ ይሰብካቸዋል አሉ። ገብታችኋል? አላህ ቃል የገባለት ነገር አለ በቁርአን ላይ። እርሱም ምንድነው? ጠላቶችህን ከእግር ስር አደርግልሃለሁ ወይንም ደግሞ በጠላቶችህ ላይ የበላይነትን አጎናጽፍሃለሁ ብሎ ቃል ገብቶለታል። ማናቸው ጠላቶቹ? እነዚያ አንቀበልም መሲህነትህን ክርስቶስነትህን አንቀበልም ያሉ አይሁዶች ናቸው። ገብታችኋል? ሊገድሉትና ሊሰቅሉት ብለው አላህ ሱብሓነሁ ወተዓላ ወሰደው። እነዚያ ነው ጠላቶች እያለ የሚገልጻቸው። ዳግም በሚመጣ ጊዜ መሲሁ ዒሳ ዓለይሂ ሰላም በጠላቶቹ ላይ የበላይነትን እንዲጎናጽፍ ያደርገዋል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ከእግሩ በታች ካደረገለት በኋላ ደግሞ እርሱ እንዲሁም ደግሞ የዓለምን ሕዝብ ሁሉ ለአንዱ አምላክ እንዲገዙ ሁሉን ለአንዱ አምላክ እንዲገዛ ካደረገ በኋላ መሲሁ የዛኔ ፍጻሜው ይሆናል ዒሳ ዓለይሂ ሰላም። ጠላቶቹን ከእግሩ ስር ሊያደርግለት ቃል ገብቶለታል አምላክ አላህ። እነዚያ ይሁዲዎች ከእግሩ ስር ይሆናሉ። ያ ማለት ያሸንፋቸዋል፣ ድል ይነሳባቸዋል። እነዚያ የካዱት መሲህነቱን ያስተባበሩት ይህን አላህ ቃል በቃል በቁርአን ላይ ይናገራል። ምን ይላል? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። እነዚያን አንተንና አንተን የተከተሉህን አማኞችን እስከ ትንሣኤው ቀን ድረስ ከነዚያ ከካዱት በላይ አደርጋቸዋለሁ። አምላክ አላህ ዒሳንና በዘመኑ ያሉትን አማኞች የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አማኞችን ሙስሊሞችን በአይሁዶች ላይ በጠላቶች ላይ የበላይነትን ያጎናጽፋቸዋል። እና ይህ ነው ቁርአንን በጥላቻ መንፈስ ሳትመለከቱ አንብቡት። ለተፈጠሩባቸው ጥያቄዎች ሁሉ ወይንም ደግሞ ላሉባቸው ስህተቶች ሁሉ ፈውስን ይሰጣቸዋል ማለት ነው በአላህ ፍቃድ። ይህንን መክራቸዋለን። አይ እንተኛ መሰለ አብዱልከሪም አለ انت موجود معنا ولا لا؟ አለው እሱ ትቆያለህ ወይስ? አረ እኔ ልውጣ ምጣ አይሻልም? መርሐባ። እሺ እንተኛ ይመስለኛል። ትንሽ እንቅራ፣ የመጨረሻ ረመዳን ስለሆነ ምን ትላላችሁ? አረ በደስታ ደስ ይላል እንጂ እስኪ ትንሽ እንቅራ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون. وقال الذين كفروا لنكن من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم
ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يصيبه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا جزعنا أم صبرنا ما لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي أنفسكم ما بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض
ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس